የጋዛ ጦርነት መካከለኛው ምስራቅና የዓለምን የኃይል ሚዛን እንዴት ቀየረው ሲሉ ምሁራን ይጠይቃሉ። ለሁለት ዓመት ያህል የዘለቀው የጋዛ ጦርነት ተጽዕኖ ከዚያች አነስተኛ ግዛት ወይንም ከጋዛ የተሻገረ ነው። ወደ ሊባኖስ፣ ሶሪያ፣ ኢራን፣ የመን ድረስ የተሻገረው ግጭት የመካከለኛው ምስራቅ ብቻ ሳይሆን የዓለምንም የፖለቲካ ሚዛን እየቀየረ መሆኑ የፖለቲካ ተንታኞች ይናገራሉ። በፖለቲካና ዓለም አቀፍ ግንኙነት በዩኒቨርሲቲ ኮሌጅ ለንደን ረዳት ፕሮፌሰር የሆኑት ዶክተር ጄሪ ኖርማን ከነዚህ የሁለት ዓመት ጦርነት በኋላ ቀጠናው ሆነ ዓለም ምን ያህል እንደተቀየረ ልንዘነጋው የምንችለው አይሆንም ብለዋል። ሐማስ መስከረም 26 2016 በደቡባዊ እስራኤል ጥቃት ፈጽሞ 1200 ሰዎችን ከገደልና 251 አግቶ ከወሰደ በኋላ በመካከለኛው ምስራቅ በሺዎች የሚቆጠሩ ፍልስጤማውያን ላይ ሞት ያስከተለ ጦርነት ተካሂዷል። በቻተም ሀውስ የመካከለኛው ምስራቅና የሰሜን አፍሪካ ፕሮግራም ዳይሬክተር የሆኑት ዶክተር ሳናም ቫኪል የእስራኤል የጸጥታ መዋቅር የማይበገር ነው የሚለውን ግምት አፍርሶታል ሲሉ ይሞግታሉ። የጋዛን የአየር ክልል የባህር ዳርቻዎችና ድንበሮች የምትቆጣጠረው እስራኤል በሁለት ዓመት ውስጥ ባካሄደችው መጠነ ሰፊ ወታደራዊ ዘመቻ የተነሳ ከ68 ሺህ በላይ ፍልስጤማውያን አልቀዋል። ዶክተር ኖርማን በጋዛ የተፈጠረው የስነ ልቦና ጉዳትና ውድመት ከሚገመተው በላይ ነው፣ እንዲሁም ለትውልዶች የሚቀጥል ጠባሳ ይሆናል ሲሉ ይናገራሉ። እንዲሁ በተመሳሳይ የሐማስ ጥቃቶችና ታጋቾችን መያዝ ማህበረሰቡን ለአንድና ለመጨረሻ ጊዜ ለውጦታል ሲሉም ከሁለት ዓመት በፊት ሐማስ በእስራኤል ላይ የፈጸመው ጥቃት በክልሉ ውስጥ ተያያዥ ውጤት እንዳስከተለም ይነገራል። እስራኤል በጋዛ ላይ የአየር ድብደባ ስትፈጽም ከሐማስ ጋር የነበሩ የታጠቁ ኃይሎች በእስራኤል ላይ የራሳቸውን ጥቃትን ፈጽመዋል። ከነዚህ መካከል የሊባኖስ ሄዝቦላህና የየመኑ ሁቲም ይጠቀሳሉ። እነዚህ ቡድኖች ከሶሪያና ከሐማስ ጋር በመሆን ኢራን በጦር መሳሪያና በገንዘብ የምትደግፋቸው የተቃውሞ ማዕከል ተብሎ የሚጠራው ጥምረት አካል ሆነውም ቆይተዋል። በሶስት የሪፐብሊካን ፕሬዝዳንቶች ስር በውጭ ፖሊሲዎች ላይ ያገለገሉት አሜሪካዊው ፖለቲከኛ ኢሊዮት አምብራስ እስራኤል በዚህ የእሳት ቀለበት ተከባ ትኖር ነበር፣ እናም እነዚህን ቡድኖች ለመከላከል ስትሞክር ቆይታለች ይላሉ። ከመስከረም 26 በኋላ ግን እስራኤል መከላከል አይሰራም ስትል ወሰነችም አሉ። እናም መጀመሪያ ላይ ሐማስ ላይ ጥቃት ከፈተች፣ ከዚያ ሄዝቦላ፣ ከዚያ ኢራን እያለ ቀጠለ። ይህ በጸጥታ ሁኔታ ላይ በራሳቸው ትንተና ላይ የተደረገ እውነተኛ ለውጥ ነው ሲሉ ያክላሉ ምሁሩ። እንደ አውሮፓውያኑ መስከረም 2004 እስራኤል በሊባኖስ በድብቅ በጠለፈቻቸው በሺዎች በሚቆጠሩ የመልእክት ማስተላለፊያ መሳሪያዎች ፔጀሮችና ወኪ ቶኪዎች ውስጥ ያጠመደቻቸው ፈንጂዎች አፈነዳች። በዚህ አብዛኞቹ የሄዝቦላ አባላት ጉዳት ደረሰባቸው። በማስከተልም በሊባኖስ ላይ ከባድ የቦምብ ጥቃት በመፈጸም የእግረኛ ጦሯንም ወደ ደቡባዊ የአገሪቱ ክፍል አሰማራች። የእስራኤል የአየር ድብደባ የሄዝቦላ መሪ ሐሰን ነስረላህን ጨምሮ በርካታ የቡድኑ ከፍተኛ ባለስልጣናትም ህይወታቸው አለፈ። እንዲሁ ብዙ መሰረተ ልማት ደግሞ የጦር መሳሪያ ክምችቱ እንዲሟጠጥም አደረገው። ከሁለት ወራት በኋላ በጎረቤት ሶሪያ የሄዝቦላህና የኢራን አጋር በሆነው የአገሪቱ ፕሬዝዳንት በሽር አልአሳድ ላይ ጥቃት ፈጸመች። ያንንም ተከትሎ የአሳድ የ24 ዓመታት ስልጣን በሁለት ሳምንት ውስጥ እንዲያበቃ ማድረግ ተቻለ። ዶክተር ኖርማን በአካባቢው የታዩ ለውጦች እንዲሁም በሀገሪቱ ውስጥ ከሚንቀሳቀሱ አማጽያን የደረሰባቸው ጫና ለአገዛዙ ውድቀት ከፍተኛ ሚና ተጫውቷል ይላሉ። ሄዝቦላህ እንዲሁም ኢራን በመዳከማቸው የአሳድ መንግስት ከእንግዲህ ወዲህ እሱን ለመደገፍ ዙሪያው ያሉ አጋሮች አልነበሩትም። እስራኤል እድሉን ተጠቅማ ከሶሪያ ግዛት ወደፊት የሚደርስ ጥቃት ለማስወገድ የአገሪቱን የአየር ኃይልና ሌሎች ወታደራዊ ማዘዣዎችን በቦምብ ደበደበች። የሶሪያ አዲሱ ፕሬዝዳንት አህመድ አልሻራን ቀደም ሲል ከአልቃይዳ ጋር ግንኙነት ያለው እስላማዊ ተዋጊ መሪ ቢሆኑም መንግስታቸው እስራኤልን መውጋት እንደማይፈልግና ሶሪያን የውጭ አካላት እንዲጠቀሙበት እንደማይፈቅዱ ተናገሩ። በመካከለኛው ምስራቅ በእስራኤልና በኢራን መካከል የለየለት ጦርነት ይቀሰቀሳል የሚለው ስጋት ለብዙ አስርት ዓመታትም እየቆየ ነበር። እስከዚያው ድረስ ግን የሄዝቦላ ሰፊ የጦር መሳሪያ ክምችት የረዥም ርቀት ሚሳኤሎችን ጨምሮ እስራኤል በኢራን የኒውክሌር ተቋማት ላይ የምትፈጽመውን ጥቃት ለመከላከል አግዟል። አምብራስ እስራኤልና ኢራን በውክልናና በተዘዋዋሪ ጦርነት ለረዥም ዓመታት ሲፋለሙ ቆይተዋል። ነገር ግን አንዳቸውም ሌላቸውን በቀጥታም አላጠቁም ይላሉ። ውጥረቱ ወደ አየር ድብደባና የሚሳኤል ልውውጥ ሲቀየር ግን ይህ ነገር ተለወጠ። እነዚህ የተከሰቱት በሚያዝያ ወር 2024 ጥቅምት 2024 በሰኔ 2025 እስራኤል በኢራን ውስጥ የኒውክሌርና ወታደራዊ ተቋማትን ባጠቃችበት ጊዜ ሲሆን ይህም ለ12 ቀን የቆየ ጦርነትን ቀስቅሷል። አሜሪካ በ2025 ከእስራኤል ጎን ሆና ጥቃቱን በመቀላቀል ግዙፍ ምሽግ ደርማሽ ቦምብ በኢራን የኒውክሌር ተቋማት ላይም ጣለች። ምሁሩ እንደሚሉት በእነዚህ ሁሉ ሁነቶች የተነሳ እስራኤልን በተዘዋዋሪ የሚያጠቁ የኢራን አጋሮች ሐማስና ሂዝቦላህን ጨምሮ እንዲወገዱ ተደርጓል። በጣም ደካማም
ሆነዋል። ዶክተር ኖርማን እንደሚሉት እነዚህ ቡድኖች ለማዳከም እርምጃ የተወሰደበት ፍጥነት ለክልሉ ተዋናኞች በጣም አስገራሚ ነበር ነው ያሉት። ሰፋ ያሉ አንድምታዎችም አስከትለዋል። ሌላኛዋም የኢራን አጋር የሆነችው ሩሲያ በፕሬዝዳንት አሳድ መውደቅ ምክንያት በቀጠናው ውስጥ ቁልፍ የሆነ አጋርና ቦታም አጣች። በሶሪያ ደም አፋሳሽ እርስ በርስ ጦርነት ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ፕሬዝዳንት አልሻራ በተቃራኒ ጎራ በኩል ነበሩ። ሩሲያም የሶሪያን የቀድሞ ፕሬዝዳንት አሳድ ለመደገፍ ከባድ ወታደራዊ ኃይልም ትጠቀም ነበር። ሩሲያ በሶሪያ ውስጥ ሁለት ትላልቅ የጦር ሰፈሮች ያሏት ሲሆን እነዚህም በሶሪያ ጦርና በአፍሪካ ውስጥ በምታሰማራቸው ቅጥረኛ ወታደሮቿ ውስጥ ትልቅ ሚና ተጫውተዋል። በመጀመሪያ ፕሬዝዳንት አልሻራ ሩሲያ ወታደሮችን በግዛታቸው ውስጥ እንድታሰፍር ይፈቅዱ እንደሆነም ግልጽ አልነበረም። በጥቅምት 2025 ሻራ በሞስኮ ከፑቲን ጋር ባደረጉት ውይይት የሩሲያን ድጋፍና ኢንቨስትመንት በመፈለጋቸው የተነሳ ሁሉንም ስምምነቶች እንደሚያከብሩ ተናገሩ። ግንኙነቱ ግን የሚፈለገውን ያህል ጠንካራ አልነበረም። ቻይናን በመካከለኛው ምስራቅ ያላት ተጽዕኖ እየቀነሰ መምጣቱን ተንታኞች ይገልጻሉ። ከጦርነቱ በፊት ግን በአካባቢው የሰላምና የንግድ አጋር ሆና ብቅ ያለች ነበር ይላሉ። በዚህ የተነሳ በኢራንና በሳውዲ አረቢያ መካከል የነበረው ዲፕሎማሲያዊ ግንኙነት ወደ ቀድሞ ሁኔታ ለመመለስ ስምምነት እንዲደረስም አድርጋለች። ነገር ግን የጋዛ ጦርነት የአሜሪካን ትኩረት ወደ መካከለኛው ምስራቅ እንዲመለስ በማድረጉ ቻይና ወደኋላ ማፈግፈግን መርጣለች ሲሉ ምሁሩ ይናገራሉ። ቱርክ ግን ከአዲሱ የሶሪያ መንግስት ጋር ጥብቅ ወዳጅነት እየገባች ነው። ለአስርት ዓመታት ደማስቆ በኢራንና በሩሲያ ተጽዕኖ ስር ነበረች የሚሉት ዶክተር ኖርማን አሁን ግን ለቱርክ ከፍ ያለ ሚና ሊኖር ይችላል ሲሉ ይናገራሉ። ቱርክ ከግብፅ እና ከኳታር ጎን በመሆን በጋዛ የተኩስ አቁም እንዲደረስ ትልቅ ሚና ተጫውታለች። ቱርክ ለሐማስ አመራሮች እንዲሁም ለአሜሪካ በመካከለኛው ምስራቅ ግዙፉን የጦር ሰፈር በማስተናገድ ቁልፍ አሸማጋይ ሆናም ብቅ ብላለች። በመስከረም 2025 እስራኤል በኳታር ዋና ከተማ ዱሃ ውስጥ በሐማስ መሪዎች ላይ የአየር ጥቃት ፈጸመች። ይህ የእስራኤል እርምጃ ኳታርን ያስቆጣና የጋዛን የተኩስ አቁም ድርድርን ያስተጓጉላል የሚል ስጋትን ፈጥሮም ቆየ። ሆኖም አብራምስ እንደሚሉት ጥቃቱ ዩናይትድ ስቴትስ አጋር የሆነችው አገር ሉዓላዊነት በመጣስ ጦርነቱ ወደ ፍጻሜው እንዲቃርብ የለውጥ ጊዜ በመሆን አገልግሏል ብለው ያምናሉ። ኳታር በኋላ ከፕሬዚዳንት ትራምፕ ያገኘችውን የደህንነት ማረጋገጫ መፈለጓንም ያምናሉ። ምሁሩ እንደሚሉት ውጤቱም ይህን ጦርነት እንዲያበቃ ማድረግ አለብን፣ ስለዚህ ሐማስን ትሰጡናላችሁ ነው ይላሉ። በተመሳሳይ ጊዜ ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱን እንዲያቆሙ ግፊት በማድረግ ኳታርን ለጥቃቱ ይቅርታ እንዲጠይቁ አስገድዷቸው። ዶክተር ኖርማን ኳታር፣ ግብፅና ቱርክ ሐማስ ለመደራደር ፈቃደኛ እንዲሆንና የትራምፕን ሀሳብ እንዲቀበል ለማድረግ ትልቅ ሚናና ግፊትም ነበራቸው። ፈረንሳይ፣ ዩናይትድ ኪንግደም፣ ካናዳና አውስትራሊያን ጨምሮ በርካታ ዋና ዋና ምዕራባውያን ሀገራት ለፍልስጤም ግዛት እውቅና ለመስጠት ባደረጉት ውሳኔ ይህ ግፊት የበረታ እንደነበር ያምናሉ። ምንም እንኳን አንዳንድ ታዛቢዎች ይህን እርምጃ ተምሳሌታዊ ብቻ አድርገው ቢወስዱትም በቀጠናው ያሉ ሌሎች ሀገራት ሐማስ የተኩስ አቁም እንዲያደርግ ቀላል አድርጎታል ይላሉ። በጥቅምት ወር የተደረሰው የተኩስ አቁም ስምምነት የመጣው በብዙ ሀገራት ውስጥ በእስራኤል ወታደራዊ ዘመቻና በጋዛ ስላለው ሰብአዊ ሁኔታ እየጨመረ የመጣው የህዝብ ቁጣን ተከትሎ ነው። በነሐሴ ወር የተባበሩት መንግስታት ድርጅት የሚደግፈው አካል በጋዛ ከተማና አካባቢው ረሃብ አለ ሲል ድምፁን አሰማ። ዶክተር ቫኪል በመላው አውሮፓ ያሉ ህዝቦች የእስራኤልን ወታደራዊ እንቅስቃሴ በጥንቃቄ ከመመልከት ከደጋፊነት የእስራኤል እንቅስቃሴ በጋዛ ውስጥ የዘር ማጥፋት ወንጀል እየፈጸመ ነው ብለው ባይጠሩትም ወደ ተቃዋሚነት ተለወጡ። ይህም ወደ አሜሪካ ተዛመተ ይላሉ። ምሁራን እንደሚሉት እስራኤል ዛሬ በአካባቢው ወታደራዊ የበላይነት የያዘች ሀገር ትመስላለች ብለዋል። ነገር ግን የወታደራዊ አካሄዱ ውጤት እስራኤል በዓለም አቀፍና በክልላዊ ሁኔታ ያጋጠማት ሽንፈት ነው። እስራኤል ከብዙ አስርት ዓመታት በኋላ የበለጠ የተገለለችበት ወቅትም አሁን ነው ሲሉ ሀሳባቸውን ያጠናክራሉ። ከፈረንጆቹ 1967 ጀምሮ ፍልስጤም ጋዛንና በእስራኤል በወራ የተያዘው ዌስት ባንክን ጨምሮ በተባበሩት መንግስታት ድርጅት እውቅና አግኝታለች። በጥቅምት ወር የተደረሰው የጋዛ ተኩስ አቁም ስምምነት ተከትሎ ሶስቱ ባለሙያዎች እንደሚናገሩት ሐማስን ትጥቅ ከማስፈታት ጀምሮ ለጋዛም የገንዘብና የጸጥታ ኃይል ማቅረብ እንዲሁም እስከ የፍልስጤም ሀገርነት ድረስ ብዙ እርግጠኛ ያልሆኑ ነገሮች አሉ። ነገር ግን እንደዚህም ሆኖ ቀጠናው ሙሉ በሙሉ ተቀይሯል ሲሉ ምሁራን ይናገራሉ። ሙሉ ለሙሉ በአዲስ መልኩን ቀይሯል ሲሉ ፖለቲከኞች ይደመድማሉ። እናም በአጠቃላይ በመካከለኛው ምስራቅ ላይ አዲስ ትኩረት አለ ሲሉ ይናገራሉ። ሌሎቹ ደግሞ በዚህም የተነሳ እስካሁን ካየነው ጦርነትና ግጭት ይልቅ በክልሉ ውስጥ ለተሻለ ነገር አዲስ ቁርጠኝነት ያመጣል የሚል ተስፋም ሰንቋል። ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።